ሙሲሳ ብሩክ ከተገናኘ ከዚህ ሰውዬ ጋር ይሄን ላምን አልችልም። ወይኔ ወንድሜ ከከባድ ሰው ጋር እኮ ነው የተገናኘው። ወይኔ ካሌብ ሙሲሳ ስለሸሸህ እድሜህን አታረስም። ምን ሆነሃል? ኧረ ዝናን ያን ያህል አትፍራው እንዴ! አንተም ሰው እሱም ሰው አይደለም እንዴ? እሱም አንደኛም ወንድ። አንቺ ሴት ነሽ። እባክህ አንተን ወክዬ ነው የምገጥምልህ መሰለህ እንዴ? ሞገስ አትፍራ፣ በህይወትህ ምንም ነገር አትፍራ። ኧረ እባክህ እንዴ! ለምትወዳ ልጅ ስትል ደግሞ ቅንጣት ታክል አትፍራ። እኔ ፈሪ አልነበርኩም። ሉላን ለመጠበቅን የግድ መፍራት አለብኝ። ተጋፍጬው አውቃለሁ፣ አቅሜን አውቀዋለሁ፣ ግን ደግሞ ጥሎኛል። ሞገስ ባትፈራ ሁለት ነገር ሊሆን ይችላል። ወይ ትሞታለህ ወይ ታሳካዋለህ። ፈርታ ብዙ ነገር ነው ልትሆን የምትችለው። ትሞታለህ፣ የምትፈልገውንም ታጣለህ፣ ትዋረዳለህ። ሌላ ቀን ደግሞ የበለጠ ዋጋ ትከፍላለህ። ጀግንነት ከቤት ነው ሞጌ። የጀግና ሰው ምክር ሰው አልፈራውም። አሁን እኮ ደፋሩኛለሁ። አሁን ወደ ውጭም እየወጣ ነው። ሞገስ ደግሞ እኔ ይህን ሁሉ ምን ላንተ ብዬ ነው። አይዞህ እሺ። ትጨነቃለህ ብዬ በፍጹም አላስብም። የምጨነቀው ፈርቼ እንዳይመስልሽ፣ የማላቀው ነገር እንዳይፈጠር ስለምሰጋ ነው። ምንድን አስጨነቀህ? እነ ብሩክ ቤት ምን እየተፈጠረ እንደሆነ ማወቅ አለመቻሌ እያሳሰበኝ ነው። ዘፍንልሻለሁ ብለህ ሳትዘፍንልኝ ትሸውደኛለህ። ምሳሌ ነው ቆንጆ፣ በእናትሽ በጣም ደክሞኛል። እና እንደውንም ያነቃቃል። ደክሞኛል አልኩሽ ምሳሌ። ለምን ምነግርሽ አሰኝ? አንተ ትልቅ አይደለ እንዴ? እንዴት ነው የሚደክም? ምን ችግር አለው አንድ ጊዜ ብዘፍንልኝ? ሀገሬ መከታ ጋሻዬ ለእኔ መመኪያ ነሽ፣ ለክብሬ መኩሪያዬ፣ የሀገሬ ውበት እጅግ ደስ ያሰኛል። የሀገሬ ውበት እጅግ ደስ ያሰኛል። ኢትዮጵያዊነቴ በጣም ያኮራኛል። እንዴት ድምፅ እንደሚያምር አጎቴ። ደስ አለሽ? አዎ። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ምሳሌ ክፍል 76 ይዤ መጥቻለሁ። ብሩኬ እንግዲህ በስልክ ቁጥርና በአድራሻውን እንግዲህ ብር የሰጠውን ሰው እያፈላለገ ነበርና አግኝቶ አድራሻውንና ስልክ ቁጥር እንዲሰጡት አድርጓል ማለት ነው። እና ማንም ይሁን ስልካቸውን ቴክስት አድርግልኝ ብሎ እንግዲህ ስልኩንም ፎቶቸውን ቴክስት አድርጎለታል ማለት ነው። ለብልህ አይመክሩ ለአንበሳ አይመክሩ ሲባል አልሰማህም እንዴ ሲልም ተርቶበታል። እናም በቃ ላክልኝ ለየው አሁኑኑ ሲል ጠይቆታል ማለት ነው። እናም አመሰግናለሁ ብሎ ስልኩን ይዘጋል። እናም ወዲያውኑ ይልክለታል። ከዛ ይልክለታል። እናም ካሌብ ሙሲሳ ብሩክ ከነዚህ ሰዎች ጋር እንዴት ሊገናኝ ቻለ? መገናኘት ከሌለበት ሰው ጋር ነው የተገናኘ። እኔ ይሄንን ማመን አልችልም። ለምን አልችልም? ወይኔ ጉዴ! ወይኔ ወንድሜ ከከባድ ሰው ጋር ነው የተገናኘኸው። ምን ስትል ተገናኘ? ለምን እኔን አልነገርከኝም? እያለ እንግዲህ ወንድምየው እያበደ ነው። ካሌብ ሙሲሳ እያለ ስሙን እያነሳ እየደጋገመ ያብዳል። ከዛም ቅድስት ትመጣና ምንድነው ስትለው ብሩክ ማገናኘት ከሌለበት ሰው ተገናኝቷል እያለ ወይኔ እያለች እሷም እንግዲህ አብራንት ስትል ሁለቶችም እንግዲህ እየተንጫጩ እያሉ ቅድስት ጋር እንግዲህ መገናኘት የሌለበት ሰው ጋር ተገናኝቷል፣ ደህና አይደለም ብሩክ ልንደርስላት ይገባል እያሉ ሁለቶች ተያይዘው እንግዲህ እንትን እያሉ እያለቅ ምሳሌ ትመጣለች። ምንድነው ስትላቸው እየጨፈርን ነው ይሏታል። በቃ እንደዛ ከሆነ ሙዚቃ ልክፈትላችሁ ብላ ትከፍትላቸው። አይ ታይ ስትልም ቅድስት አይ
ሙዚቃ መከፈት አለበት ብላም ትከፍትላቸዋለች። እናም እንግዲህ አብሮ ጨፍረው እሷን ለማስረሳት ሞክረዋል። እናም ትምህርትሽ ላይ ፎከስ አድርጊ፣ ትምህርትሽን በደንብ ማንበብ አለብሽ፣ ትምህርት ወሳኝ ነው ሲልም አጎቷ ለምሳሌ መክራታል። ቅድስትም በቃ ቁርስ ላቅርብላችሁ ብላ ተደነባብረው ወደ ውስጥ ትገባለች። ዳጣና ሞገስም ቁጭ ብለው እያወሩ ያለው አባቴ እኮ አለ እያለች ስትለውም አባቴ ሽጉጥ አለው እንዲሁም ስትለው አይ ዝና እኮ በዚህ የሚመለስ አይደለም ይሄ አውሬ እያለ ሲላትም እሱማ ሽጉጥ መኪናውም ቤቱም ሁሉ ነገር ያምራል ሲልም እኔ መኪናውንም እንትኑም አይቼ አላቅም ስትለውም አንቺ የቤተሰብ ፍቅር አውሮሻል እንዴት ታያለሽ ሲልም ሞገስ ይመልስላታል። እናትየዋስ ይህን ብታውቅ ግን ለብር ነው የመጣች ነው የምትል ሲላት አይ እናትየዋ ልጅ እንደሆነ ሲጀመር አታውቅም ስትልም ነግረዋለች። ዝናም እንግዲህ ከማህሌት ጋራ ሉላን ለማግኘት እስኪ የሆነ ነገር እናድርግ እንደ መዥገር ከኔ ጋር ተጣብቀሽ አትቀሪም፣ ስራዎችሽን በራስሽ አቅም በራስሽ እንትን ስሪ እያለ ይላታል ማለት ነው። ዝና ቆይ ግን እኔ አላምርም እንዴ ስትልም ትጠይቀዋለች። ብሩክማ የኔ ቆንጆ እንዳንቺ አይነት ቆንጆ አልተፈጠረችም ሲል ይመልስ እንትን ትለዋለች። ቅድስት እንትን ካለ ማለቷ በፊት ነው እያለ ይላታል። አድርጊልኝና ሴት አትመስልኝም ሲላታል። የሰው ገንዘብ የምትፈልግ ማስተዋል የሌላት እሷን ነው የምትመስል ሲልም ይቅርታ ግን እንደዛ ነው የምትመስል ይሎም ይነግራታል። እናም በዛው ለኔ ሴት ማለት ሉላ ብቻ ናት በህይወቴ፣ ሉላ ከልቧ ሴት ናት ሲልም ደጋግሞ ይነግራታል። እሷንማ እኮ ሄደች እኮ ብላ ምትጥራ ዝም በይ ይለም ያስጠነቅቃታል። ጨዋታው አሁን የት እንደሄደ ታውቂያለሽ ወይ እያለ እንትን ይላታል። አሁን በሁለቱም ነው የሚሄደው በሉላም በሞገስም እያለ እንግዲህ ይጉራውን ይኖታል። መቼስ ጉራኛ አይደለ ዝና። እናም ስለዝና ምንም አይነት ነገር እንደማታውቅ 5% እንኳን ስለኔ አታውቂም፣ ስለዚህ ዝም በይ ሲልም ለማህሌት ይነግራታል። አሁን ምንድነው የምናደርግ ብላ ትጠይቀዋለች። አሁን ምን መሰለሽ የምናደርገው ሉላን ሞገስንም መግደል ሲልም ይጠይቃታል። እናም ገዳዮችን እኔ ያዘጋጃለሁ አንቺ ኃላፊነቱን ትወስጃለሽ ሲልም ይነግራታል። መድብል ሞገስ እና ዳጣ ተገናኝተው እንግዲህ ለምንድነው ሞገስ እንደዚህ የምትፈረው? አትፍራ፣ በህይወትህ አትፍራ እያለም እንግዲህ የመክረውን ቤተሰቦችህንም አንተንም ከብዙ ነገር ለመጠበቅ ማድረግ ያለብህም ብቻ አድርግ ሲልም ይመክረዋል። እና ቡራ እንዴት ነው ስትልም ትነግረዋለች። ቀንማ ወዴት ይደረሳል እያለ እንትን ይላል። የወድሜን ለማርዘም ነው ሲልም ዝናን አትፍረው፣ አትሸሸው፣ እሱም ሰው አንተም ሰው አንተም ወንድ ሲልም እንግዲህ ጠይቁታል። ዳጣም ወንድ ነህ ስትለውም አንተ ሴት ነሽ ይላታል። አይ እኔ አንተን ወክሌ ነው እንጂ ገጥምልህ መሰለህ እንዴት ትላለች ሰው። እኔ ፈሪ አልነበርሁም፣ ሉላን ለመጠበቅ ግን የግድ ፈሪ መሆን አለብኝ፣ አቅሜን አውቃለሁ ሲልም ግን ጥሎኛል ሲልም እንግዲህ ይፈራል። ባትፈራ እንግዲህ ሁለት ነገሮች ናቸው ያሉት፣ ወይ ትሞታለህ ወይ ታሳካዋለህ፣ ፈርተህ ብዙ ነገር ትሆናለህ ሲልም ይመክረዋል። ከፈራ ትዋረዳለህ፣ ትፈልገውን ታጣለህ፣ ሌላ ቀንም የበለጠ እንትን ታጣለህ ሲልም እንግዲህ እንትን ይለዋል። ጀግንነት ከቤት ነው ብላም እንግዲህ ዳጣ በመሀል ታሞግሳቸዋለች ማለት ነው። ብሩክም የሌለ እንደዚህ ነው ስትልም ታከላለች ማለት ነው። እናም አይዞህ እኔ ከጎንህ ነኝ፣ ሁልጊዜም ከጎንህ እኔ ወንድምህ አለውልህ ስልም ይጠይቀዋል። ለኔም አለህልኛ ትለዋለች። አዎ ለአንቺም አለውልሽ ይላታል። አሁን ለማንኛውም ወደ መጣሁበት ጉዳይ እንግባ የተቀጣጠርንበት ሲልም ይመልሳቸዋል ወደ ጉዳያቸው። እናም ብሩኬ አደጋ ውስጥ እንደሆነ ይነግራቸዋል። ቅድስትም እንግዲህ የብሩኬን ፎቶ ስልኳ ላይ እንትን እያለች እንግዲህ ታያለች። በጣም ናፍቋታል። በዛ ላይ ችግር ውስጥ ነው ያለ፣ ብቻ ብዙ ነገር አለ። እናም ፎቶዋን እያየች ከዛም ወደ ደረቷ ጠጋ አድርጋ በሀሳብ ትተክዛለች።
ምንድነው ያገኘኸው መረጃ ምንድነው ንገረን ሲሉትም ብሩኬ ልጁን ያሳከመው እንግዲህ ወንጀል ሰርቶ ሊሆንም ይችላል። ገንዘቡን ትራንስፈርት ካደረጉለት መካከል ካሌ ሞስሳ የሚባል አንዱ ነው ሲልም ካሌ ሞስሳ የሚባለው እንግዲህ አዲስ አበባ ውስጥ አለ የሚባል አንደኛ ወንጀለኛ ነው ሲልም እንግዲህ ይነግራቸዋል። ታውቃለህ ወይ ሲሉ እኔ አላውቀውም፣ ግን እስር ቤት ያሉት ሰዎች እንደዛ ሲሉ ሰምቻለሁ። በጣም ኃይለኛ፣ በጣም አደገኛ፣ በጣም ጨካኝ ነው ሲልም ይነግራቸዋል። እና ቡራ የት ነው ያገኘው ብላ ስትጠይቅም ዳጣ ቤት ለመግዛት ሲፈልግ ነው ያገኘው ስትልም ሲልም ይነግራቸዋል። ለአንድ ቀን ልጁን ሲያይ የሚውል ልጅ እንግዲህ ሳምንት ሙሉ ስልኩ ሲዘጋ ምን ሊሆን ይችላል እያሉ ይማከራሉ። እኔ ያሰብኩትን ሀሳብ አስባችሁ ቢሆን ጊድዬን አይሆንም ስትልም ዳጣ እንትን ትላለች። እና ምን ሊሆን ይችላል ብሎም ሞገስ ሲጠይቅ አግተውት ሊሆንም ይችላል፣ ገለውት ሊሆንም ይችላል። አይ ጊድዬን አንተ ወንድም አይደለህ ለምን እንደዚህ ታስባለህ ስትልም ዳጣ እንትን ትላለች። ቅድስትም ስታለቅስ ምሳሌ ትመጣባታለች። እያለቀሽ ነው ትላት። እያለቀስ አይደለም አይ እያለቀሽ ነው ስትላት በቃሽ እያለቀስኩ ነው ምን ለምን ታለቅሻለሽ ስትላት ቤተሰቦች ናፍቀውኝ ነው ትላለች። እና በቃ አባዬ ሲመጣ አብረን እንሄዳለን ክፍለ ሀገር እኮ ጭቃ ነው ስትልም በእግር ስለሚነድ ይደክምሻል ስትልም ትነግራታለች። አሁንማ ተሽሎኛል እሄዳለሁ ችግር የለም ትላለች። እናም ጋሽ ሲመጣ በቃ እንሄዳለን ብላ ቅድስትን ታሳምናታለች። እና ምሳሌም እንዳታለቅስ ታስጠነቅቃታለች። አታልቅሽ ስትልም ትንትላታለች። ዳጣም እውነቷን ነው ለምን እንደዚህ ታስባለህ ያሰቡት እንትን ይላል ብሎም እሱም ተረተረተበት። ምስቴ ማን ወሸማት አይኑም ባይኔ፣ በሬን ማን ነዳው አይኑም ባይኔ፣ ቤቴ ማን ወረሰው አይኑም ባይኔ፣ እኔ ጎደለለት ይደረጋል ሲለማ እንግዲህ መልሰው ተረት እንትን ብሎታል። ማሰብ ካልቀረ እስከ ጥግ ድረስ ነው ማሰብ ያለብህ። በሽ ምድር ላይ በህይወት እስከኖር ድረስ የሚደረግ የማይችል ምንም አይነት ነገር የለም ሲልም ይነግራቸዋል። ፖሊሶች ሲልም ኬዝ ከፍቶ ምርመራ እያደረጉ ነው። ነገር ግን በካሌ ሞሲሳ ብሩክ የሆነ ነገር ሆኖ ከሆነ ግን ለፖሊሶች በጣም አስቸጋሪ ነው ሲልም ይነግራቸዋል። ምክንያቱም ካሌ ሞሲሳ ማለት አደገኛ ወንጀለኛ ስለሆነ ሲልም ይነግራቸው። አልገባኝም ይላል። ምክንያቱም ህጉ በሚፈቅደው ወይም ደግሞ እነሱ በሚፈቅደው መልኩ እያጣሩ ስለሆነም ሲልም እንግዲህ ይነግራቸዋል። እኛ በተቻለ መጠን እናግዛቸዋለን ሲልም ይነግራቸዋል። እኛ ምን ማድረግ እንችላለን ስትልም እንዳጣ እኛ በምንችለው መጠን ማገዝ አለብን። የት በለን በምን በኩል ነው የምናግዝ? ይሄ ከባድ ነገር ነው ስትልም እንግዲህ ወንድሜ ከነሱ ጋር ተገናኝቶ ደህና ሊሆን አይችልም በፍጹም እያለም እንግዲህ አንድ ነገር እያስጨነቀኝ ነው ይላታል ዝና። አንተ ደግሞ ትጨነቃለህ እንዴ አለችው። እንዴ ድንጋይ ይመስልሻለሁ እንዴ ሲልም እንትን ይላታል። ያምጨነቀው ፈርቼ እንዳይመስልሽ የማውቀው ነገር እንዳይፈጠር ብዬ ነው ይላታል። እነ ብሩክ ቤት ምን እየተፈጠረ እንደሆን ማወቅ አለመቻሌ እያሳሰበኝ ነው ሲልም ይነግራታል። ዳግም እኮ ምነግርሽ ነገር አይደለም ሲልም እንትን ይላታል። ለምንድን ነው አንተ የብሩክ መጥፋት እንደዚህ ያስጨነቀ ስትልም ትጠይቀዋለች። የብሩክ መጥፋት ሳይሆን የብሩክ ወንድም ምን አባቱ ሊሰራ መጣ ምን ሊሰራ መጣ እያለ የብሩክ ወንድም መምጣቱ አስጨንቆታል። ደግሞ ወንድሙ ከብሩክ የባሰ ሰይጣን ነው ስትልም ትነግረዋለች። ይህ ተይኝ እባክሽ ሰይጣንነቱ ሲኦል ሲገባ ሹመት ያገኛል። እኔ ዝና ያበበ ደምሳ ልጅ ያ ያስጨንቀኝም ሲል ይመልስላታል። ወይም ደግሞ ብቻ እንደዛ ብሎ ነው የወጣ። አንዱን ነገር ማወቅ አለብኝ ወንድሜ ምን አይነት ሁኔታ እንዳለ ብሎ ነው የወጣው ማለት ነው። እና ወደ ቤተሰቦች ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ